ሁላችሁም የክቡር አባታችን መላከ መንክራት መምህር ግርማ ወንድሙን አንዳንዶቻችሁ ከዛሬ 40 ዓመት በፊት፣ አንዳንዶቻችሁ ከዛሬ 20 ዓመት በፊት፣ አንዳንዶቻችሁ ደግሞ ከጥቂት ዓመታት በፊት ትምህርታቸውን አገልግሎታቸውን አግኝታችኋል። እሳቸው ይህንን አገልግሎት ሲሰጡ ብዙ ፈተና፣ ብዙ መከራ፣ ብዙ እስራት፣ ብዙ መገፋትን አሳልፈው ዛሬ በእምነት በጽናት አሁንም አገልግሎቱን እየሰጡ ይገኛሉ። ክቡር አባታችን መላከ መንክራት መምህር ግርማ ወንድሙ ለኛ በተለይም በዚህ አገልግሎት ውስጥ ላለነው መጥምቀ መለኮት ቅዱስ ዮሐንስ ናቸው። ምክንያቱም ጌታችን መድኃኒታችን ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት መንገዱን የጠረገለት መጥምቀ መለኮት ቅዱስ ዮሐንስ ነው። መጥምቀ መለኮት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ የአገልግሎት መንገድ ጠራጊ እንደሆነ ሁሉ እሳቸውም ለኛ ለዚህ አገልግሎት በተለይ በጥምቀት አገልግሎት ለምናገለግል አባቶች ወንድሞች መንገድ ጠራጊያችን ናቸው። ምእመናኑ በክፉ መናፍስት ላይ እንዲነቁ እንዲያውቁ ያደረጉት እሳቸው ናቸው። ምናልባት እሳቸው ቀደም ብሎ አገልግሎቱን ባይጀምሩ እኔ ዛሬ 7-8 ዓመት ይህንን አገልግሎት ስሰጥ እንዴት አድርጌ እንደምቋቋመው አላውቅም። እጅግ በጣም ከባድ ነው። ከሳቸው በኋላ የመጣነውን ከሳቸው በኋላ የተነሳነውን ትምህርቱን ስንሰጣችሁ ለመስማት አዲስ ያልሆነባችሁ ቀድማችሁ የእሳቸውን ስለሰማችሁ ነው። እኔ ሳስተምር ምንድነው እንዴት ነው ብሎ የጠየቀ የለም። ምክንያቱም ቀድሞ ምእመናኑ ነቅቷል፣ አውቋል። እኛ በሞላው ላይ ነው የጨመርነው። መጽሐፍ ቅዱስ በድካማቸው ገባችሁ እንዳሉ ይኸው በሳቸው ድካም ነው እኛ ገብተን የምናገለግለው። በእውነት እግዚአብሔር አምላክ አሁንም እድሜ ከጤና ጋር ይስጥልን። የአገልግሎት ዘመናቸውን በእውነት በክፉ መናፍስት ለተያዙት፣ ለተጨነቁት፣ ለተቸገሩት ሲል እግዚአብሔር አምላክ ያቆይልን። ይህንን አገልግሎት ታውቃላችሁ አይደለም? እሳቸው ጌታችን መድኃኒታችን ኢየሱስ ክርስቶስ ይህንን አገልግሎት ለመስጠት ተሰድቧል፣ ተገፍቷል፣ እስከ ሞት ደርሷል። እንደውም በቡኤል ዜቡል በአጋንንት አለቃ ነው አንተ የምታስወጣው እየተባለ ይነቀፍ ነበር። ዛሬ እሳቸውን ስም ቢሰጧቸው ብዙ ነገር ቢሏቸው ሊደንቀን ሊገርመን አይገባም። እኔ ስለ እውነት ነው የምላችሁ። አንዳንድ ጊዜ ስንነቀፍ ስንሰደብ እሳቸውን አስብና አሁን እኔ በእውነት አገለገልኩ፣ አሁን በእውነት እኔ ተሰደብኩ፣ አሁን በእውነት እኔ ተገፋው። እሳቸው የቻሉት እሳቸው የተሸከሙት ጥቂቱን እንኳን እኛ ልንሸከም አንችልም። ስለዚህ ይሄ አገልግሎት መንገድ እንዲጠረግ ያደረጉት እኛም በተጠረገው ጥርጊያ ላይ እንደ ልብ እንድንሄድ ያደረጉት እሳቸው ናቸውና በእውነት በእግዚአብሔር ስም እሳቸውን አመስግኑልኝ። እንግዲህ ይሄ አገልግሎት መንፈሳዊ ብቻ ሳይሆን ታሪካዊ አገልግሎት ነው። ብዙዎቻችሁ እኔና እሳቸው የምንሰጠው አገልግሎት አንድ አይነት ነው፣ ግን አንድ አይነት አገልግሎት እየሰጠን እኔና እሳቸውን በአንድ መድረክ ላይ ማየት የምትፈልጉ የምትናፍቁ በጣም ብዙ ሰዎች ነበራችሁ። እግዚአብሔር አስተካከልና ዛሬ ሳይገባኝ ከሳቸው ጋር አቁሞኝ ከሳቸው ጋር አገልግሎት እንድሰጥ እግዚአብሔር አደረገኝ። ይኸው ህልማችሁ ተሳካ።